ሰላም ወይስ ጦርነት? የኢትዮጵያና ኤርትራ ግንኙነት አዲስና አስፈሪ ምዕራፍ ላይ ደርሷል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ለኤርትራ የላኩት ደብዳቤ አንድ ነገር በግልጽ ይናገራል። ከግዛታችን ውጡ ይላል። ከዚህ ጠንካራ ማስጠንቀቂያ በስተጀርባ ኢትዮጵያ የዘረጋቸው ሌላ የሰላም እጅ አለ እየተባለ ነው። እርሱም የባህር በር። ኤርትራ ለምን ጆሮ ዳባ ልበሳለች? ግብጽስ በዚህ መሃል ምን እያቦካች ነው? የጠቅላይ ሚኒስትሩ ተፈጥሯዊ ሕግ ንግግር አንድምታው ምንድን ነው? የኢትዮጵያ መንግስት ያዘጋጀው የመጨረሻ አማራጭ ምን ሊሆን ይችላል? አብራችሁን ቆዩ። የኢትዮጵያ መንግስት ኤርትራ ወታደሮቿን በአስቸኳይ ከኢትዮጵያ ግዛት እንድታስወጣ ጠይቋል። ኢትዮጵያ ይህንን ማሳሰቢያ የሰጠችው የድንበር ወረራው እንዲቆም፣ የታጣቂዎች ድጋፍ እንዲያበቃና በምትኩ ግን የባህር በርን ጨምሮ ሌሎች ጥቅሞች ላይ በሰላማዊ መንገድ ለመደራደር መንገድ ለመክፈት ነው። በኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጥር 30 ቀን 2018 ዓ.ም ለኤርትራው የውጭ ጉዳይ ሚኒስትር በተጻፈ ደብዳቤ ኤርትራ የኢትዮጵያ ሉዓላዊነት ድንበርን በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ የተገለጸ ሆኗል። ደብዳቤው በሁለቱ ሀገራት መካከል የነበረው ቁርጥ ያልታወቀ ሰላም አብቅቶ ግንኙነቱ ወደ ህጋዊና ጥብቅ ዲፕሎማሲያዊ ፍጥጫ መሸጋገሩን የሚያሳይ ነው እየተባለ ይገኛል። የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቅቆ እንዲወጣ ጠይቆ የነበረ ቢሆንም እስካሁን ለመውጣት ፈቃደኛ ሳይሆን ቆይቷል። ነገር ግን ጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ የጥቅም ጉዳዮች ለመፍታት በቅን ልቦና ድርድር ለመሳተፍ መንግስት ፈቃደኛ እንደሚሆን ሚኒስትሩ አሳውቀዋል። ይህም በዲፕሎማሲ ቋንቋ ሲተረጎም ኢትዮጵያ የኤርትራን ሰራዊት መውጣት ከአሰብ ወደብ ድርድር ጋር በማያያዝ ጉዳዩን ከድንበሩ ዝግብ ባለፈ ወደ ዘላቂ ኢኮኖሚና የቀጠና ትብብር ለመቀየር ፍላጎት እንዳላት ያሳያል ይላሉ ተንታኞች። በውጭ ጉዳይ ሚኒስትሩ በኩል ለኤርትራ አቻቸው ኦስማን ሳለ በተላከው ደብዳቤ የኤርትራ ሰራዊት ለረጅም ጊዜያት የኢትዮጵያ ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ ተቆጣጥሮ ነበር። በባድመ እንዲሁም በትግራይና በአፋር አዋሳኝ የሚገኙ የኢሮብ ኑል ማክዳና ወደ አሰብ አቅጣጫ የሚወስዱ ስትራቴጂያዊ ድንበር ስፍራዎችን መቆጣጠር እንደቻለ ጠቅሷል። የኤርትራ ጦር በእነዚህ ቦታዎች ለረጅም ጊዜያት የሰፈረበት ዋና ምክንያት የራሱን ደህንነት ለማስጠበቅ የሚያስችል የመከላከያ ቀጠና በፈር ዞን ለመፍጠር በኢትዮጵያ ውስጥ ከሚንቀሳቀሱ ታጣቂ ኃይላት ጋር በቀላሉ ለመገናኘትና ድጋፍ ለመስጠት እንዲሁም ኢትዮጵያ የምታነሳውን የባህር በር ጥያቄ ለመመከት እንደ መደራደሪያ ካርታ ለመጠቀም ነው። በእነዚህ አካባቢዎች የኤርትራ መንግስት በስም ባልተጠቀሱ የተለያዩ ታጣቂዎች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወቀሳ ቀርቧል። ወቀሳው ኤርትራ በኢትዮጵያ ላይ ያደረገች ያለውን እንቅስቃሴ ቀጥተኛ ወታደራዊ ጥቃት ብቻ ሳይሆን የውስጥ ሰላምን የማናጋት ስትራቴጂ መሆኑን ለማጋለጥና ለኢትዮጵያ ዲፕሎማሲያዊ በላይነት ለመስጠት ነው። ሆኖም የኤርትራ መንግስት የኢትዮጵያ ሉዓላዊ ግዛት ጥሶ በመግባት በድንበር ላይ ከሚፈጽመው ጥፋት እንዲታቀብ በተደጋጋሚ ቢጠየቅም ጥረቱ ሰሚ ያለማግኘቱን ደብዳቤው ይጠቅሳል። ኤርትራ ጆሮ ዳባ ልበስ ያለችው ጦሯን ማስወጣት ማለት አቅሟንና መከላከያን አሳልፋ መስጠት እንደሆነ ስለምታምን ነው። በሰሜን ምስራቅ የኢትዮጵያ ድንበር የኤርትራ ወታደሮች ወደ ኢትዮጵያ ግዛት ዘልቀው መግባታቸውን፣ በሰሜን ምዕራብ የሀገሪቱ ድንበር ደግሞ ከአማጺ ቡድኖች ጋር እያደረገ ያለው የጋራ ወታደራዊ እርምጃ ጠብጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲል የኢትዮጵያ መንግስት እንቅስቃሴውን አውግዟል። ለምን አወገዘ? ድርጊቱ የሀገሪቱን ሉዓላዊነት በግልጽ መጣስ ብቻ ሳይሆን የውስጥ ሰላምን ለማናጋት የተወጠነ ስትራቴጂያዊ ሴራ ተደርጎ ስለሚተረጎም ነው። በመሆኑ መንግስት ጉዳዩን ወረራ ብሎ መፈረጁ የሰላም ስምምነቱ ተንዶ ይልቁንም የኢትዮጵያ መንግስት ራሱን ለመከላከል ለሚወስደው ማንኛውም ወታደራዊም ሆነ ዲፕሎማሲያዊ እርምጃ ህጋዊ መነሻ ለመፍጠር ያለመ ነው። የኢትዮጵያ መንግስት የሁለቱን ሀገራት የጋራ ብሔራዊ ጥቅም ባስከበረ መልኩ የመከባበር ስሜት ለመመካከር ዝግጁ መሆኑን፣ በኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት እንደሌለው ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ብለዋል። የውጭ ጉዳይ ሚኒስቴር ደብዳቤም ሰንዙ ታላቁ የጦርነት ጥበብ ጠላትን ያለ ጦርነት ማሸነፍ ነው ይላል። የዶክተር ጌዲዮን ደብዳቤ ይህንን ጥበብ የመረጠ ይመስላል። ኤርትራን በወረራ እየከሰሱ በሌላ በኩል እንነጋገር ማለት አስመራን ወደ ጠረጴዛው ለማምጣት የሚደረግ የዲፕሎማሲ ጫና ጥበብ ነው። የኢትዮጵያ መንግስት በዲፕሎማሲያዊ ብስለትና በብሔራዊ ጽናት የታጀበውን ይህንን ጥሪ ማቅረቡ በሁለቱ ሀገራት ግንኙነት ለዓመታት የገነገነውን ቁርጥ ያልታወቀ ሰላም በመስበር ወደ ተጨበጠ የሰላም ሽግግር ለመሄድ ያግዛል ተብሏል። ደብዳቤው በሉዓላዊነት ላይ የሚደረግን የታጣቂዎችን እንቅስቃሴ እንደማይታገስ በጽኑ አስጠንቅቋል። በሌላ በኩል ደግሞ የኤርትራ ሰራዊት ከኢትዮጵያ ግዛት የሚወጣ ከሆነ እንደ አሰብ ወደብ ያሉ ስትራቴጂያዊ የባህር መዳረሻ ጉዳዮችን በጠረጴዛ ዙሪያ ለመፍታት የሰላም እጁን እንደዘረጋ ነው የሚያመላክተው። ኢትዮጵያ የቀጠናው መረጋጋትና የጋራ ብልጽግናን ከግጭት አማራጭ በላይ እንደምታስቀድም አስፍሯል።
ይህም ዲፕሎማሲያዊ እርምጃ በአስመራ መንግስት ፊት የቀረበ ወሳኝ የቤት ስራ ሲሆን የኢትዮጵያን የህልውናና የልማት ጥያቄ ከጎረቤት ሀገራት ጋር በላቀ መከባበር ለመመለስ የሚደረግ ታሪካዊ ሚዛናዊና ብልህ የፍትህ ፍለጋ ተደርጎ ሊወሰድ ይችላል። እዚህ ጋር አንድ ሌላ ወሳኝ ነጥብ አለ። የባህር ኃይል ስትራቴጂ አባት የሚባለው አድሚራል አልፍሬድ መሃን እንዲህ ይላል። የባህር ላይ ቁጥጥር የአንድን ሀገር ታላቅነት ይወስናል፣ የባህር በር የሌለው ሀገር ግን በገዛ ቤት ውስጥ የታሰረ እስረኛ ነው ይላል። ይህን አባባል ጠቅላይ ሚኒስትር አብይ በአንድም ይሁን በሌላ መንገድ በተዘዋዋሪም ይሁን በቀጥታ ደጋግመው ተናግረውታል። ኢትዮጵያ የኤርትራን ጦር ውጡልኝ ስትል ከደጃፌ ላይ ዞር ብሉ፣ ወደ ዓለም መውጫ ቁልፌን አሰብን አትከልክሉኝ ለማለት ነው። ድንበሩ ላይ ያለው ፍጥጫ የመግቢያው በር መቆለፊያ ሲሆን አሰብ ደግሞ ቁልፍ ናት። ጥር 26 ቀን 2018 ዓ.ም በሕዝብ ተወካዮች ምክር ቤት ከአባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ የአፍሪካ ቀንድ እንዳይቀደድ የተሰፋ እንዳይጣመር የተቀፈደደ አካባቢ ነው። እንዳንለያይ አንድ አይነት ዘር፣ አንድ አይነት ቋንቋ፣ አንድ አይነት ባህል አለን። እንዳንጣመርና አብረን እንዳንሰራ ደግሞ ብዙዎቻችን ብሔራዊ ጥቅማችን ላይ አይደለም እየሰራን ያለ ነው። ከፍተኛ ጣልቃ ገብነት፣ ከፍተኛ ፉክክር አለ ብለዋል። ኢትዮጵያን መጉዳት የሚሹ ሀገራት ቢያንስ ኢትዮጵያን ጎድቶ ትርፋማ መሆን አሸናፊ መሆን አይቻልም። የሁለቱ ውሃዎች አባይና ቀይ ባህር ጉዳይ እኛንም እያተረማመሰ በእኛ ጉዳይ የሚገቡ ኃይላትን እያሰፋ አንዱ ለአንዱ መከታ ሊሆን ሲገባው ችግር አስተላላፊ ሆነ። በዚህ ምክንያትም ቀጠናው የራሱ ችግር ያለበት በመሆኑ ይህን ለማስተካከል ከፍተኛ ጥረት እየተደረገ ነው፣ እንደሚሳካ እምነት አለኝ ብለዋል። አንዱ ጎረቤት ጋሻ መሆን ሲገባው ጥይት አቀባይ ሆኖ ቀረ። ይህንን ለመፍታት ከፍተኛ ጥረት እየተደረገ ነው ሲሉም ተናግረዋል። ቀጠናው ካለበት የሴራና የፉክክር አዙሪት ወጥቶ የጋራ ተጠቃሚነትን በሚያረጋግጥ መንገድ ካልተቃኘ የተፈጥሮ ሀብቶቹ ለልማት ሳይሆን ለውጭ ኃይላት መጫወቻነትና ለዘላቂ አለመረጋጋት መነሻ መሆናቸው እንደሚቀጥል ጠቅላይ ሚኒስትሩ ጠቆም አድርገዋል። ኢትዮጵያ የባህር በር አያስፈልጋትም ብሎ የሚያስብ ሰው አንድ ተፈጥሯዊ ሕግ ስቷል። ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም ብለዋል። ለኢትዮጵያ የባህር በር ማግኘት የጊዜ ጉዳይ እንጂ ፍላጎት ጉዳይ ብቻ አለመሆኑን ሰላማዊው ዲፕሎማሲ ካልሰራ ተፈጥሯዊ ሕግ በራሱ ግፊቱ መፍጠሩ እንደማይቀር ማሳያ አድርገው በንግግራቸው ጠቅሰዋል። የአፍሪካ ቀንድ ሀገራት የውጭ ኃይላት መጠቀሚያ ከመሆን ወጥተው በዘላቂነት ሊሰነብቱ የሚችሉት ልዩነቶቻቸውን ወደ ጎን ትተው በህዝብ ለህዝብ ትስስርና በጋራ ልማት ላይ ሲያተኩሩ ብቻ ነው። መፍትሄው ፖለቲከኞች ከራስ ወዳድነት ተላቀው በቋንቋ በባህልና በታሪክ ያላቸውን ጠንካራ አንድነት እንደ ድልድይ በመጠቀም ቀጠናውን በመሰረተ ልማትና በኢኮኖሚ ማስተሳሰር ሲችሉ ነው። ምሁራንና ሊቃን በሚፈጥሩት የሀሳብ መድረክ የጥላቻ ትርክትን በውይይት በመተካት አንዱ ለሌላው ጋሻ የሚሆንበትንና የተፈጥሮ ጸጋዎችን በፍትሃዊነት የሚጋሩበትን መንገድ መጥረግ አይነተኛ ብልሃት ነው ብለዋል። ኢትዮጵያውያን ስንነካ ስንጠቃ በምድራችን ብቻ ሳይሆን በእኛ በሚባለው ምድር ችግር ፈጣሪዎች መሆናችን አይቀሬ ነው። ያ እንዳይሆን የኔ ምክር ተስማምቶ ተግባብቶ በህግ አግባብ መፍታት ይቻላል። በአፍሪካ ቀንድ ሀገራት መካከል መቃቃር ሲፈጠር አድፍጠው ቆይተው የሚነሱ ኃይላት እንዳሉ በተደጋጋሚ ይነገራል። በኢትዮጵያና በሶማሌላንድ መካከል የባህር በር የመግባቢያ ስምምነት ሲፈረም ሶማሊያ ሉዓላዊነቴ ተጣሰ ብላ ተቃውሞ ስታሰማ ግብጽ በምን ያህል ፍጥነት ተንደርድራ ወደ ሞቃዲሾ እንደደረሰች የሚዘነጋ አይደለም። በኢትዮጵያና በኤርትራ መካከል ቅራኔ መሰማት ሲጀምር የግብጽ እንቅስቃሴ ከመቼውም ጊዜ በላይ ፈጣን ነበረም። ኢትዮጵያ ወደ ቀይ ባህር ለመመለስ ጥያቄ ስታነሳም ከማንም በፊት የተቃውሞውን ግንባር ያስተባበረችው ካይሮ ናት። ከኢትዮጵያ ጋር በአባይ ውሃ ምክንያት የለየለት የጠላትነት ስሜትን የምታራመደው ግብጽ ለአካባቢው ሀገራት የምትፈይደው ነገር ባይኖራትም ሰላምና መረጋጋት እንዳይፈጠር ግን እንቅልፋታ ነው የምትሰራው። ይህንን አደገኛ ፍላጎት መስበር የሚቻለው ኢትዮጵያ ከጎረቤቶቿ ጋር በመከባበር አብራ መስራት የምትችልበት አውድ ሲፈጠር ነው። ለዚህ ደግሞ ከፍተኛ ቅርርብ መፈጠር አለበት። የውጭ ጉዳይ ሚኒስትሩ ደብዳቤ የኤርትራን ጦር ከግዛቴ ውጣ በሚል ጠንካራ ቋንቋ ማስጠንቀቁ በሁለቱ ሀገራት መካከል የነበረውን የድንግዝግዝ ግንኙነት ወደ ግልጽ የዲፕሎማሲ ጠረጴዛ የመውሰድ አቅም አለው የሚሉ አስተያየት ሰጪዎች አሉ። ኢትዮጵያ የድንበር ወረራውን በማውገዝ አኳኋን የዘረጋቸው የሰላም እጅ የመጨረሻ ግቡ ሉዓላዊነትን ከማስከበር ባሻገር የኢትዮጵያን የባህር በር ተፈጥሯዊ መብት በአሰብ በኩል እውን ማድረግ ነው። ጠቅላይ ሚኒስትሩ እንደገለጹት ኢትዮጵያና ቀይ ባህርን ለመነጠል መሞከር የተፈጥሮን ሕግ መጣስ በመሆኑ ቀጠናው ከውጭ ጣልቃ ገብ ኃይላት እንደ ግብጽ ካሉት ሴራ ተላቆ በጋራ ተጠቃሚነት ካልተሳሰረ በስተቀር ሰላሙ ዘላቂ ሊሆን አይችልም። ስለሆነም የአፍሪካ ቀንድ ሀገራት ምርጫ አጭር ነው። ወይ በጠባብ ብሔርተኝነት ተራርቆ ለውጭ ጠላት ጥይት አቀባባይ መሆን፣ አሊያም ልዩነትን አቻችሎ በጋራ ልማት በመተሳሰር የጂኦግራፊ እስረኛ ከመሆን መውጣት ነው። የኢትዮጵያም ጥሪ ይህንኑ የጋራ ብልጽግና ታሳቢ ያደረገ የመጨረሻ ማስጠንቀቂያና የሰላም ጥሪ ቅልቅል ውጤት ነው።